የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ክሪስቶፈር ላንዱ የአፍሪኮም የጦር ጀነራልን አስከትለው ኢትዮጵያ ጋር በሰላምና ጸጥታ እንዲሁም ደህንነት ጉዳይ ላይ ማለትም በምስራቅ አፍሪካ ቀንድ ሆነ በቀይ ባህር ላይ የሰላምና ጸጥታ የማስከበር የሰላምና ጸጥታ እንዲሁም ደህንነትን የማረጋገጥ ጉዳይ ላይ አሜሪካ ከኢትዮጵያ ጋር መስራት ትፈልጋለች። ስለዚህም ኢትዮጵያ በምን መልኩ አብራን እንደምትሰራ ፕሮፖዛሏን ወይም እቅዷን ታቀርብልን በማለት ላይ ይገኛሉ። ይሄ ነገር ለኢትዮጵያ ታላቅ እድል መሆኑ ሳይታለም የተፈታ ነው። ኢትዮጵያ እንደና አሜሪካ ከመሰሉ ሀገራት ጋር ግሬት ፓወርስ ከሚባሉት ጋር ማለት ነው በጋራ መስራት መቻሏ፣ በጋራ ትብብር መፍጠሯ በዚህ ቀጠና ላይ ብሔራዊ ጥቅሟን እንዴት ሊያስከብርላት ይችላል? ብሔራዊ ጥቅሟን ባስከበረ መንገድስ እንዴት ጥያቄዋን መመለስ ትችላለች የሚለው ጉዳይ የዛሬ ዋነኛ ጥያቄያችን ነው። እዚሁ ነጥብ ላይ ትኩረታችንን አድርገን ሐሳቦችን እያነሳን እንቀጥላለን። ነገር ግን ይህ እነሱ ከኢትዮጵያ ጋር በሰላምና ጸጥታ እንዲሁም ደህንነት ጉዳይ በመላው የአፍሪካ ቀንድ እንዲሁም የቀይ ባህር ቀጠና ላይ በጋራ እንስራ ሲሉ ወይም ከኢትዮጵያ ጋር በጋራ ለመስራት ፍላጎት አለን፣ ኢትዮጵያ እቅዷን ታቅርብልን እያሉ ባለበት በዚህ ሰዓት ላይም ከሰሞኑ ሞቅ አለ እየተባለ የነበረው የቀይ ባህር የንግድ መርከቦች እንቅስቃሴ አሁን ሐውቲ የተባለ የሚጠራው በየመን ውስጥ ያለው ኃይል ድጋሜ ስጋትን ደግኖበታል። ሐውቲ በቀይ ባህር ላይ ስጋት በደገነበት በዚህ ሰዓት አሜሪካ የዚህን ቀጠና ሰላምና ጸጥታ እንዲሁም ደህንነት ለማረጋገጥ ከኢትዮጵያ ጋር በጋራ ለስራ እያለች ነው። ይህ ነባራዊ ሁኔታ ወይም ሴናሪዮ በኢትዮጵያ ብሔራዊ ጥቅም የማስከበር የባህር በር ተደራሽነት ጥያቄን በማረጋገጥ ረገድ እንዴት ይገለጻል? እንደ እስራኤል የመሰሉ ሀገራትስ በዚህ ረገድ ሚናቸው ምን ሊሆን ይችላል? የኢትዮጵያን የባህር በር ጥያቄ ጉዳይ እንዴት ይመለከታሉ የሚለውን ነጥብ እያነሳን ሐሳቦችን መለዋወጣችን እንቀጥላለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ በትኩረት የምንመለከተው ጉዳይ ቀደም ብዬ እንደ መግቢያ ያነሳውላችሁን ርዕሰ ጉዳይ ነው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደወትሮ በአክብሮት ጥሪዬን አቀርብላችኋለሁ። ወደ ዕለቱ ዋነኛ ጉዳይ ላሳልፋችሁ። የአሜሪካ ምክትል የውጭ ጉዳይ ዋና ጸሐፊ በአፍሪካ በአራት ሀገሮች ውስጥ ጉብኝት በማድረግ ላይ ይገኛሉ። የመጀመሪያው ጉብኝታቸው በግብፅ እንደነበረ ይታወቃል። የግብፁ ከተጠናቀቀ በኋላ ደግሞ ወደ አዲስ አበባ መጥተዋል። ወደ አዲስ አበባ ሲመጡ ብቻቸውን አይደለም የመጡት። ከአፍሪኮም እየተባለ ከሚጠራው ከዩኤስ አፍሪካ ኮማንድ የጦር አዛዥ ጋር በጋራ በመሆን ነው ጉብኝታቸውን ያከናወኑት። የእሳቸው ጉብኝት የእሳቸው በኢትዮጵያ ውስጥ ቆይታ ማድረግ ከሁለት ነገሮች ጋር ሊገናኝ ይችላል የሚለውን ነገር ከዚህ ቀደም ስናነሳ ነበረ። የመጀመሪያው ጉዳይ የታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ዶናልድ ትራምፕ ሁለቱን መሪዎች የግብፅና የኢትዮጵያን መሪዎች ለማገናኘትና ከዛው ጋር በተያያዘ ደግሞ ድርድር መከናወን የሚችልበትን አይነት ሁኔታ ለመፍጠር የሚል ሐሳብ እንዳለ ይታወቃል። ከዚህኛው ሁኔታ ጋር የተገናኘ ነው ብዬ ነው ማምነው። በዋናነት የአሁኑ የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ በኢትዮጵያ እያከናወኑ ወይም ያለው ጉብኝት ክሪስቶፈር ላንዳው ይባላሉ። ይሄ ጉብኝታቸው ከታላቅ የኢትዮጵያ ህዳሴ ግድብ የድርድር ጉዳይ ጋር ተገናኘ ነው። ምንም እንኳን ይፋዊ በሆነ መልኩ የሁለቱም በኢትዮጵያ በኩልም ሆነ በአሜሪካ በኩል በቀረቡ ወይም በወጡ ዜናዎችና መግለጫዎች ላይ ምናልባት የታላቅ የኢትዮጵያ ህዳሴ ግድብ የሚል ነገር በግልጽ ተቀምጦ ልንመለከት አልቻልንም። ይሁን እንጂ ዶናልድ ትራምፕ ባለፉት ጊዜያት በዳቮስ የግብፁን ፕሬዝዳንት አብዱልፈታህ አልሲሲን አግኝተው ተነጋግረው እንደነበረ አይዘነጋም። ከእሳቸው ጋር ከተነጋገሩ በኋላ በግልጽ ያስቀመጡት የሁለቱን ሀገራት መሪዎች ማለትም ካይሮንና አዲስ አበባን ፊት ለፊት አገናኝቶ ማደራደር የሚቻልበት መንገድ ነው ብለው ነው። ይህንን ባሉ በአንድ ሳምንት ጊዜ ልዩነት ውስጥ ነው ሊባል የሚችለው። እንግዲህ የክሪስቶፈር ላንዱ በግብፅ የጀመረ ይፋዊ ጉብኝታቸው አሁን ወደ ኢትዮጵያ የቀጠለው
ጎን ለጎን ይጉብኝት ከ90ኛ ዓመቱን እያከበረ ከሚገኘው የኢትዮጵያ አየር ኃይል ክብረ በዓል ጋርም እንግዲህ የመዝጊያ የማጠናቀቂያ ፕሮግራሙ ጋርም ጭምር ጎን ለጎን እንዲሆን ተደርጓል። እንዲያውም ክሪስቶፈር ኦርላንዶ ሲናገሩ ባለፈው ዓመት 2025 ላይ ተከናውኖ በነበረው ከአንድ ዓመት በፊት ተከናውኖ በነበረው የኤር ሾው ላይ የሚሊተሪ ፕሬድ ላይ የአየር ኃይል የሚሊተሪ ፕሬድ ላይ የአሜሪካ የውጭ ጉዳይ ዋና ጸሐፊ የሚባሉት ማርክ ሩቢዮ ለመገኘት ፍላጎት እንደነበራቸውና በነገሮች አለመገጣጠም ግን ያ ጉብኝት እንዳልተሳካም በዛ ምክንያትም ዛሬም ድረስ እንደሚጸጸቱ ጭምር ሐሳባቸውን ለማንሳት ሞክረዋል። በክሪስቶፈር ኦርላንዶም ሆነ በአፍሪኮሙ የጦር አዛዥ አማካኝነት በቀረቡት ጀነራል ዳግቪን አንደርሰን ይባላል ደግሞ ይሄ የጦር ጀነራሉ የአፍሪኮም እየተባለ የሚጠራውን የአፍሪካ ማዘዣ ጣቢያ የሚመራውን ጀነራል ዳግቪን አንደርሰን በሁለቱም መካከል መሪዎች ወይም ሁለቱም የሥራ ኃላፊዎች በአስተያየቶቻቸው መካከል ደጋግመው ያነሱት ሐሳብ ተብሎ ከተገለጸ ሊገለጽ የሚችለው ነገር ኢትዮጵያ በዚህ ቀጠና ላይ በካርታው ላይ ብቻ የተገደበ ሳይሆን ከካርታዋ በዘለል በመላ ቀጠናው ላይ በዚህ ከሰላም ማስከበር ከደህንነትና ከሰላምና ጸጥታ ጋር በተገናኘ የማይተካ ሚና እንዳላትና ይህንን ሚናዋን ለመጫወትም ደግሞ ከአሜሪካ ጋር አብራ ለመስራት ወይም አሜሪካ ከኢትዮጵያ ጋር አብራ ለመስራት ዝግጁ እንደሆነች የሆነ ሰዓት ላይ የክሪስቶፈር ኦርላንዶ የተባሉት የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ሲናገሩ ያነሱት ሐሳብ አለ። ከዚህ አስተዳደር ጋር በጋራ እንሰራለን እያሉ ሐሳቦችን ካነሱ በኋላ ነገር ግን እንዴት በጋራ መስራት እንችላለን በሚባልበት ሁኔታ ላይ አይ ቲንክ የኢትዮጵያ መንግስትም በዚህ ጉዳዮች ላይ አብረን እንስራ የሚል ፕሮፖዛል እንዲያቀርብላቸውም የፈለጉ አይነት ይመስላሉ። ለምሳሌ በሰላምና ጸጥታ ጉዳይ ላይ ተባለ። በጥቅሉ ሰላምና ጸጥታ የሚለው ነገር ቀረበ። ከዛ የሰላምና ጸጥታ ጉዳይ ላይ ግን እንዴት ነው መስራት የሚችለው? አሁን አሜሪካ መጣ በዚህ መንገድ ስሩልኝ ልትል አትችልም አይደለ? ከኢትዮጵያ ጋር በዚህ የሚባልባቸው አጋጣሚዎች ሊኖሩ ይችላሉ። አሁን የዶናልድ ትራምፕ አስተዳደር ግን ስትራቴጂካል ኢንተረስትን የሚያስቀድም አይነት አስተዳደር እየሆነ መጥቷል እንደምታውቁትና በቀደመው ጊዜ አሜሪካ ሰላምና ጸጥታን የማስከበር ኃላፊነት በዓለም ላይ አለባት እያሉ ብዙዎች በመሞገት አሜሪካም ይህንን እምነት በመያዝ በተለያዩ የዓለማችን ክፍሎች ላይ የሆነ የሰላም አስከባሪነት ሚና ሊመስል የሚችል ያው ከፍላጎታቸው ጋር በተያያዘ ነገሩ አብሮ ሊታይ የሚገባው ቢሆንም ነገር ግን በበርካታ የዓለማችን ክፍሎች ላይ ነበረች አሜሪካ። አሁን ላይ ባለው ነባራዊ ሁኔታ ግን በየትኛውም ስፍራ ላይ አሜሪካ እንድትኖር ከዛች ሀገር ጋር ምንድነው የምሰራው ምንድነው የጋራ ፕሮጀክቴ የሚል ነገርን ታሳቢ የሚያደርግ አይነት አስተዳደር ነው የዶናልድ ትራምፕ አስተዳደር። ከዚህ አንጻር በኢትዮጵያ በኩል ከአሜሪካ ጋር በጋራ መስራት የሚቻልበት የሰላምና ጸጥታ ወይም ደግሞ የደህንነት ጉዳይ ምንድነው? በዚህ ጉዳዮች ላይ አብረን እንስራ በሚለው ነጥብ ላይ አሜሪካ መንግስት ከኢትዮጵያ የሚጠባበቀው የሆነ ነገር እንዳለ የሚያስረዳ ይመስላል የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ማለት ጉብኝት። ሰላምና ጸጥታ ላይ ትኩረት ያደርጋል የሚለው ነገር እንዳለ ሆኖ ሰላምና ጸጥታ ሲባል ግን ምንድነው ከተባለ ከዚህ ቀደም ነግሬያችኋለሁኝ። የኢትዮጵያ ብሔራዊ ጥቅም መከበር ለአፍሪካ ቀንድ ቀጠናና ለቀይ ባህር አካባቢ የሰላም ደህንነት ዋስትናው ነው። የኢትዮጵያ የባህር በር ማግኘት፣ የኢትዮጵያ የባህር በር ተጠቃሚነት ጉዳይ፣ የባህር በር ተደራሽነት ጉዳይ በሌላ ቋንቋ ለዚህ ቀጠና ላለንበት ለዚህ ቀጠና ሁሉ እንደ የሰላም ዋስትና ነው ሊሆን የሚችለው። ስለዚህ አሁን የአሜሪካ መንግስት ከኢትዮጵያ ጋር ለመስራት እየተጠባበቀ ከሆነ ወይም ከኢትዮጵያ ጋር ለመስራት ከኢትዮጵያ በኩል የሚቀርብለትን ፕሮፖዛል እየጠበቀ ከሆነ ኢትዮጵያ የምታቀርበው ፕሮፖዛል ሰላምና ደህንነት እንዲሁም ጸጥታ ላይ በጋራ እንስራ ሲባል መነሻው ሊያደርግ የሚገባው ይህንኑ የኢትዮጵያ የባህር በር ጥያቄና ተደራሽነት ጉዳይ ነው። እንደምታውቁት አሁን ላይ የኢትዮጵያ የባህር በር ጥያቄ ድሮ በአደባባይ የማይወራ የተወገዘ ሆኖ ቆየበት ጊዜ አልፎ አሁን መላው ኢትዮጵያውያን ማለት በሚቻል መልኩ
የህልውናና የሉዓላዊነት ጥያቄ አድርገውት በተገኘው አጋጣሚ ሁሉ ስለ ባህር በር ማውራት፣ ስለ ባህር በር መጠየቅ የሰርክ ልማዳችን ከሆነ ዋላ ደር ብሏል እና ይህንን የኢትዮጵያ ጥያቄ አሁን ደግሞ እኛ ኢትዮጵያውያን ብቻ ሳይሆን በርካታ የዓለማችን ሀገራት የሚደግፉትና ከጎንም ጭምር እንቆማለን የሚሉበት እየሆነ መጥቷል። ለምሳሌ ያክል በኢትዮጵያ የእስራኤል አምባሳደር አንድ ቃለ መጠይቃቸውን እያየው ነበርና ያው በቃለ መጠይቃቸው ላይ በግልጽ ያስቀመጡት ነገር ምንድነው? ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን የትኛውንም ጥረት የእስራኤል መንግስት ይደግፋል የሚል ሆኗል። ልክ እንደዚህው ሁሉ እስራኤል ምናልባት ወደዚህ አይነት አቋም ውስጥ የመጣችው በዚህ ቀጠና ላይ ይዛው ከመጣችው አዲስ ድንገት የሆነ የዚህን ቀጠና የኃይል አሰላለፍ እንደ አዲስ የበየነ ነገርን ይዛ ስለመጣች ሊሆን ይችላል ተብሎ ሊታሰብ ይችላል። ነገር ግን የኢትዮጵያን የባህር በር ጥያቄ ጉዳይ በተባበሩት መንግስታት ድርጅት መድረኮች ጭምር ተገቢነት ያለው ጥያቄ እንደሆነ፣ ምክንያቱም ከዚህ ቀደም ኢትዮጵያ የባህር በር ተደራሽ ልሁን ብትል በህግም በታሪክም በጂኦግራፊም እያለን አውርተን ነበር አይደለ? በህግም ብለን ስናነሳ አንደኛው የምናነሳው ነገር ዓለም አቀፋዊ መርሆችን ነው። በእነዛ ዓለም አቀፋዊ መርሆች መነሻነት ደግሞ የተባበሩት መንግስታት ድርጅትም ይስማማል፣ ያምናል። ስለዚህ እስከዛ ደረጃ ደርሷል። አሁን የኢትዮጵያ የባህር በር ጥያቄ ጉዳይ የሆነች 4x4 በሆነች ቤት ውስጥ ሆነን የምናስበው የምንቃዠው ጉዳይ ሳይሆን ራይት ናው በመላው ዓለም በርካታ ደጋፊዎች እያገኘን ያለንበት አይነት ጥያቄ ነው። the quest to the Red Sea። ይህን ጥያቄ እንደና አሜሪካ የመሰሉ ሀገራት በመርህ ደረጃ አይቃወሙ። አሁን አሜሪካ ኢትዮጵያን በዚህ ቀጠና ላይ የሰላምና ደህንነት አርክቴክት ልታደርጋት እንደምትፈልግ የሚያመላክተው የትላንቱ የሁለቱ የአሜሪካ ባለስልጣናት ጉብኝት ኢትዮጵያን የምታነሳውን የቀይ ባህር ተጠቃሚነት ጉዳይ እንደ ስጋት እንደ የግጭት መነሻ አድርገው ቢያስቡ ኖሮ አሜሪካዎቹ ኢትዮጵያን ጥያቄ ከመቼውም ጊዜ በላይ እያነሳች ባለችበት በዚህ ሰዓት ላይ ለትብብር በራችን ክፍት ነው ብለው ከኢትዮጵያ ፕሮፖዛል እንዲቀርብላቸው ባልጠበቁ ነበር። እንዳልኳችሁ ራይት ናው አሜሪካ በሰላምና ደህንነት እንዲሁም በጸጥታ ጉዳይ ከኢትዮጵያ ጋር ለመስራት የኢትዮጵያን ፕሮፖዛል በመጠባበቅ ላይ ነው የምትገኘው። ያቀረብነው የቀይ ባህር ጥያቄ ጉዳይ ችግር ቢሆንባት ኖሮ አሜሪካ የኢትዮጵያን ፕሮፖዛል ባልተጠባበቀች ነበር። ነገር ግን የኢትዮጵያ የቀይ ባህር ተደራሽ ልሁን የሚል ጥያቄዋ እንዳልኳችሁ በዓለም አቀፍ ሕጎች ጭምር ድጋፍ ያለው ስለሆነ የትኛውም ምድራዊ መንግስት ሊቃወመው የሚችል አይነት አይደለም። ማለት ክሪቲካል የሆነ ወይም በዓለም አቀፋዊ መርሆች ወይም መነሻነት የሚያምን የሚገዛ አይነት አስተዳደር ሊቃወመው የሚችል አይነት አይደለም። በእንዲህ አይነት ነባራዊ ሁኔታ ላይ ምን እየሆነ ነው ሲባል አሁን የቀይ ባህር ላይ የመን ውስጥ ያለው የሃውቲን ጥቃት ተከትሎ የቀይ ባህር መስመር ኦልሞስት ተዘግቷል ሊባል በሚችል ሁኔታ መርከቦች ቀይ ባህርን ትተው በስዊዝ ካናል በቀይ ባህር ማቋረጥ ከዛ በስዊዝ ካናል አልፈው ወደ ሜዲትራኒያን መግባት ስላልቻሉ አማራጫቸው ምን ሆነ? በህንድ ውቅያኖስ አድርገው በኬፕ ኦፍ ጉድ ሆፕ በሚባለው በደቡብ አፍሪካ በኩል ዞረው እንደገና በምዕራብ አፍሪካ ተመልሰው ሰሜን አፍሪካን አካለው ነው ወደ ሜዲትራኒያን የሚገቡት። ይሄ እያመጣባቸው ያለውን እንግዲህ የወጪ ጉዳይ፣ ትራንስፖርት፣ ሎጂስቲኩ መጓተት የመሳሰሉት ነገሮች በቃ ሬድሲን እኮ ቀይ ባህርን ቁልፍ የሚያሰኘው አንደኛው ነገር ይህንን የዙሪያ ጥምጥም የሆነውን መንገድ ባጭር ማስቀረት መቻሉ ነው። በዚህ ቀጠና ላይ ግን ሃውቲ የሚባለው ኃይል አለ። ሃውቲ አሁን የመን ውስጥ ተቀምጦ ያው ሃውቲ በኢራን የሚደገፍ ኃይል እንደሆነ ይታወቃል። ያኔ ከእስራኤል ጋር በነበረው ጦርነት ወቅት ወደ እስራኤል የሚገቡም ሆነ ከእስራኤል የሚወጡ መርከቦችን አነጣጥሬ ጥቃት ሰነዝራለሁ በማለቱ ሙሉ በሙሉ በዚህ በቀይ ባህር ላይ የሚገቡ የሚወጡ መርከቦች ቁጥር ኦልሞስት ብዙዎቹ
የዙሪያ አድርገው በደቡብ አፍሪካ በኩል የዞሩ መሄድ መርጠዋል። አሁን ከሰሞኑ ላይ ከአንድ ወር በፊት ወይም ከ3 ሳምንት በፊት ገደማ አካባቢ ላይ በዓለማችን ግዙፍ የሚባለው ማሉክ እየተባለ የሚጠራ የባህር ላይ ሎጂስቲክ የመርከብ ኩባንያ ማለት ነው። በጥቅሉ ኦልሞስት ከ12 እስከ 15 ከመቶ ድረስ የሚሆን የዓለም የንግድ መርከቦችን እንቅስቃሴ ማኔጅ የሚያደርገው ካምፓኒ በዚህ በቀይ ባህር አድርጎ ከወራት በኋላ በቀይ ባህር እያቋረጠ ማለፍ ጀመረ። አሁን ይሄ የንግድ እንቅስቃሴው ሲመጣ ንግዱ ሲነቃቃ ንግዱ የበለጠ አዋጭ የሆነ በሄደበት በዚህ ሰዓት ላይ ግን ምን ተፈጠረ? በኢራንና በአሜሪካ መካከል አሁን የምናየው ውጥረት ተፈጠረ። አሜሪካ የጦር መርከቦቿን፣ ሚሳኤሎቿን፣ የጦር ጀቶቿን በዚህ ወደ ኢራን አቅጣጫ አድርጋ ለክፉም ለደጉም ነው ያሉት። እንዲያውም ዶናልድ እንደምታውቁት ኢራን ውስጥ ከ5000 ሰዎች በላይ የሞቱበት የተገደሉበት ህዝባዊ አመጽ እየተከናወነ ነው እና ያንን ህዝባዊ አመጽ የአያቶላ አስተዳደር አፍኖ ለማስቀረት እየወሰዳቸው ያሉ እርምጃዎች አሉ። ያው የምዕራብ ዓለም ሚዲያዎች ናቸው በብዛት የኛውን ጉዳይ የሚያቀነቅኑት። እንደ ፕሬስ ቲቪ የመሰሉት ደግሞ ህዝቡ ስቲል ሰላማዊ በሆነ መንገድ እንዲያውም የአያቶላ አስተዳደርን ለመገልበጥ በመከሩት ላይ ጭምር እነዛን በቁጥጥር ስር የማድረግ ስራ እየተከናወነ መሆኑን በመግለጽ 5000 ሰው እንዳልሞተ ያሳያሉ። ኤኒዌይ ቁጥሩ ማተር ስለማያደርግ ግን ኢራን ውስጥ አሁን ችግር አለ። በጥቅሉ አሜሪካም ልግባ የምትልበት ነባራዊ ሁኔታ አለ። መርከቧን ምናምን ያስጠጋች ነው ብያቸዋለሁ። ከዛስ አሜሪካ ኢራን ውስጥ ገባለው ስትል እዚህ የመን ውስጥ የሚገኘው የሃውቲ ቡድን ምን እያለ ነው? በዚህ በቀይ ባህር አሁን ከሰሞኑ ሞቅ ማለት የጀመረው የመርከቦቹ እንቅስቃሴ የንግድ መርከቦቹ እንቅስቃሴ ሞቅ እያለለት በሚገኘው በቀይ ባህር አፍንጫ ስር የተቀመጠው የሃውቲ ቡድን ማለትም በኢራን የሚደገፈው ቡድን እና አሜሪካንና ሌሎች የምዕራቡን ሀገራት ኢላማ ለማድረግ ይህንን የንግድ ቀጠና መስመር ድጋሜ በዛ ለሚያልፉ መርከቦች ላይ ጥቃት ሊሰነዝር ይችላል ተባለ። ስለዚህ የሃውቲ ቡድን እና አሜሪካን ኢላማ ለማድረግ እና እስራኤልን ኢላማ ለማድረግ እንደምታውቁት የእስራኤልን ለሶማሊላንድ የሰጠችውንም ዕውቅና አይደግፍም አይፈልግም ሃውቲ በኢራን የሚደገፈው ኃይል። ስለዚህ ይህንን ኃይል አሁንም ድጋሜ በእነዚህ በአሜሪካና በእስራኤል ብሎም በምዕራቡ ዓለም ሀገራት ላይ ያነጣጠረ ጥቃት የሚሰነዝር ከሆነ የቀይ ባህር ቀጠና ጉዳይ የሰላም ጸጥታና ደህንነት ጉዳይ አሁንም ሌላ አደጋ ውስጥ ሌላ ችግር ውስጥ መጣ። ስለዚህ ምናልባትም ብዬ አስባለሁኝ እና አሜሪካ እና እስራኤል አንዱ በሰላምና ጸጥታ ዘርፍ በሰላም ጸጥታ በአጠቃላይ የቀይ ባህር ቀጠና ሰላምና ደህንነትን በማስጠበቅ ረገድ ከኢትዮጵያ መንግስት ጋር በጋራ መስራት ፍላጎት እያሳዩ ነው ሲባል አንዱ ሊሰሩበት የሚፈልጉት ነጥብ የየመኑ ሃውቲ ጉዳይ ሊሆን ይችላል። ምክንያቱም እነዚህ ኃይሎች ወይም የየመኑ ሃውቲ ነን ስቴት አክተር ነው። ነን ስቴት አክተር ማለት ሰናን መቀመጫው አድርጎ ሰናን እያስተዳደረ ያለ ማለት ነው። ሰናን እያስተዳደረ ሰና ማለት የየመን ዋና ርዕሰ መዲና ነች አይደለ? ሰናን ተቆጣጥሮ እያስተዳደረ ያለ ነገር ግን በዓለም አቀፉ ማህበረሰብ ዕውቅና ያልተሰጠው መንግስታዊ አስተዳደር ሆኖ ነገር ግን እንደ አሸባሪ ቡድን ተደርጎ የሚቆጠርም ጭምር። አሁን ይሄ የነ አሜሪካን ትርጓሜን እየነገርኳቸው ያለው። ስለዚህ ይሄኛው በዚህ ቀጠና ላይ እያገረሸ ያለው ውጥረት የኢትዮጵያን ስትራቴጂካዊ አስፈላጊነትም ጭምር የሰላምና ጸጥታ የደህንነት ጉዳይ በማረጋገጥ ረገድ የኢትዮጵያን አስፈላጊነት ጭምር የሚያረጋግጥ ስለሚሆን ኢትዮጵያ አሁን ከአሜሪካ ጋር በጋራ ለመስራት ልታቀርብ በምትችለው ፕሮፖዛል ላይ ይሄው ጉዳይ በተለይ የቀጠናውን የሰላምና ጸጥታ ጉዳይ በማረጋገጥ ረገድ የሚል ነጥብ ሊቀመጥ ይችላል። ይህንን ስል ከነ ሃውቲ ጋር ጦርነት መቅጠም ምናምን አይደለም። ያ የኛ ማለት ሃውቲ ከኢትዮጵያ ጋር ምንም አይነት እንትን የለውም አይደለ? ከኢትዮጵያ ጋር እንትን የለውም። አደኝ ወሰደይ እኔ እንደነ ሃውቲ የመሰሉ ቡድኖችን ዓለም አቀፉ ማህበረሰብ አሸባሪ ቢላቸውም ነገር ግን አሸባሪ የተባሉበት ምክንያት ለዓለም አቀፍ
አሁን ላለው ወርልድ ኦርደር ስላልተስማሙ ነው። ላይክ ኢራን ውስጥ እንዳለው ኃይል አሁን ኢራን ውስጥ ያለው የአያቶላህ አስተዳደር ኦልሞስት አሸባሪ አይበሉት እንጂ ያገዛዝ ለውጥ የሚፈልጉበት አይነት አስተዳደር ነው አይደል? አገዛዙን ጥለው ከነሱ ጋር የሚስማማ አይነት ላይክ በ1951 እና 52 እንደ አውሮፓውያን አቆጣጠር አድርገውት ነበር መፈንቅለ መንግስት አከናውነው ኢራን ውስጥ አሜሪካዎቹ በዲሞክራሲያዊ ምርጫ የተመረጠውን አስተዳደር ጥለው የንጉሳዊ አስተዳደር መለሱ። ሻህ የተባለ የሚጠራ ንጉሳዊ አስተዳደር። ይሄ አስተዳደር ከ1952 እስከ 1979 ድረስ ቆየና 1979 ላይ የኢራን አብዮት ተከናውነው የኢራን አብዮት ውጤት ደግሞ የአያቶላህ አስተዳደርን ወደ ቴህራን መለሰ። ከዛ ጊዜ አንስቶ እስከ ዛሬ ድረስ አሜሪካ በኢራን ላይ አቅም አጥታለች እና እንደነ ሃውቲ የመሰሉ ኃይሎች ምንም እንኳን ዓለም አቀፉ ማህበረሰብ ዕውቅና ባይሰጣቸውም ኦር እንዳሸባሪ ቢቆጠሩም አደንዶ ሰደ ግን በዛ ቦታ ላይ ህዝባቸውን ያስተዳደሩ ወይም ሰፋ ያለ ከቀይ ባህር ጋር የሚዋሰነውን የየመን ክፍል ሰንዓን ጨምሮ ማለት ነው ያስተዳደሩ እንደቆዩ ወይም በማስተዳደር ላይ እንደሆኑ ልብ ሊሉ ይገባል። ስለዚህ እነዚህ አካላት ጋር ወደ ጦርነት ውስጥ የመግባት አዝማሚያን አይደለም ይያልኳቻሉ። እንዳጠቃላይ የቀጠናው ነባሪያ ሁኔታ ይሄንን ስለሚመስል ኢትዮጵያ ዳይሬክትሊ ከነዚህ ኃይሎች ጋር ወደ ጦርነት ውስጥ ትግባ ምናምን ከሚል ሐሳብ ሳይሆን ተባባሪ ሆኖ ግን መስራት የሚቻልበት ለምሳሌ ያክል የኢትዮጵያ ያሏትን የጦር ሰፈሮችን እና አሜሪካ እንጠቀም ቢሉ ኦር ምናምን ቢያደርጉ ላይክ ምሳሌ ኢራን ባለፈው እርምጃ ሲወሰድባት በእስራኤል የተለያዩ የአረብ ሀገራትን የጦር ሰፈሮች ተጠቅማለች አይደል? እስራኤል ያን ነገር በመጠቀሟ ኢራን እነዛን ሀገራት እነ ሶሪያን ምናምን እንደ ጠላት አልቆጠረችም። ይሄ አጋርነት ስለሆነ ይታወቃል። ስለዚህ ኢትዮጵያም በዚህ ረገድ ከነዚህ ኃይሎች ጋር አብራ መሰራበት አጋጣሚ ቢመጣ ዳይሬክትሊ ወደ እንትን ውስጥ እንዳይገባ መጠንቀቅ ወይ ዳይሬክትሊ የነሱን ዓላማ የማስፈጸም አይነት አካሄድ ውስጥ መግባት ሳይሆን የኢትዮጵያን ጥቅም ባስከበረ መልኩ በተወሰነ እንግዲህ የፖለቲካውን ነገር ያው ለፖለቲከኞቹ እንተዋል። እንደዛ አይነት ሁኔታ ግን መፍጠር የሚቻልበት ሁኔታ እየመጣ ነው በዚህ ቀጠና ላይ። ለምሳሌ የኢትዮጵያ መንግስት የየመኑ ሃውቲ ጋር በጋራ ለስራ ብሎ ቢነሳ ምንድነው የሚፈጠረው? የየመኑ ሃውቲ ማለት የኢራኑ ተቀጽላ ነው አይደል? የኢራን አያቶላህ አስተዳደር አክሲስ ኦፍ ሬዚስታንስ በሚባለው ክንፍ ውስጥ የሚጠቃለል ቡድን ነው። ላይክ ሊባኖስ ውስጥ ያለው ሂዝቦላህ፣ ሶሪያ ውስጥ የሚገኘው የኢስላሚክ ሬዚስታንስ እንደዚህ እየተባለ ኢራቅ ውስጥም አሉ። ከዛ የመን ስትመጡ ሃውቲ የሚባለውን ቡድን ታገኛላችሁ። ስለዚህ ከዚህ ቡድን ጋር ለምሳሌ የመስራት እድል ቢመጣ አሁን ይሄ ቡድን ወደብ ልስጣችሁ ቢል እንኳን ከዚህ ቡድን ጋር ልንሰራ አንችልም። ምክንያቱም በዓለም አቀፉ ማህበረሰብ ገብቷችኋል ወይም ለሀያል በሚባሉት ሀገራት የተሰጠው ስያሜ ስላለ ያ ነገር የግድ ጥንቃቄ እንዲፈለግ ሊያደርግ ይችላል። ይሄንን ነጥብ ያነሳውላችሁ ያለሁት ከምን አንጻር ነው? በአሁኑ ወቅት የቀይ ባህር የሰላምና ጸጥታ ጉዳይ ለአሜሪካ እጅግ አሳሳቢ ጉዳይ ሆኗል። የማይካደው ነገር አንደኛ የእስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ በሳውዲ፣ በግብጽ፣ በቱርክ፣ በኳታር በአንድ ወገን ውስጥ ሆነው እነ እስራኤል እነ ዩናይትድ አረብ ኤምሬት፣ ህንድ የመሳሰሉት ደግሞ በአንድ ወገን ሆነው የሆነ ውጥረት ያለበት አይነት ስነ ምህዳር ነው ያለው። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ በዚህ በቀይ ባህር ቀጠና ላይ የንግድ እንቅስቃሴ ሞቅ አለ እየተባለ በመገለጽ ላይ ባለበት በዚህ ሰዓት ላይ የሃውቲ ቡድን በአካባቢው ላይ ጥቃት መሰንዘር እንደሚጀምር በማስጠንቀቅ ላይ ነው። ሌላ የደህንነት ስጋት። ስለዚህ በዚህ ቀጠና ላይ የኢትዮጵያን ስትራቴጂካዊነት ሊያሳዩና እና አሜሪካ የኢትዮጵያን ፍላጎት ለማክበር እንዲገደዱ ሊያደርጋቸው ከሚችለው ሁኔታዎች መካከል አንዱ በዚህ ቀጠና ላይ ውጥረቱ መባባሱ፣ ውጥረቱ መምጣቱ። ስለዚህ ኢትዮጵያ ይህንን የተፈጠረውን ውጥረት እኔ ምን መሰላችሁ ከጦርነት እናትርፍ ምናምን ከሚል ሴንስ አይደለም እያወራኋችሁ ያለው። at the end of the day ግን ኢትዮጵያ አይደለችም እየፈጠረች ያለችው። በእኛ ዙሪያ እየሆነ ያለውን ነገር በሙሉ ኢትዮጵያ አይደለችም እየፈጠረች ያለችው። ሃውቲ ላጥቃ ብሎ ሲናገር ኢትዮጵያ አይደለችም ያለችው። እስራኤል ዕውቅና ስትሰጥ ኢትዮጵያ አይደለችም ያደረገችው። በሌላ ኤክስተርናል ፋክተርስ ነው፣ በሌላ ውጫዊ ምክንያቶች ነው አሁን የምናየው አይነት ውጥረት የተፈጠረው። ስለዚህ እንደዚህ አይነት ውጥረቶች ሲመጡ ደግሞ ለምሳሌ የበርሊን ግንብ መፈረካከስና የቀዝቃዛው ጦርነት ማብቃት እሱ አጋጣሚ ላይ ከሶቪየት ህብረት የተገነጠሉ ሀገራት ያኔ ያችን አጋጣሚ ተጠቅመው ባይገነጠሉ ኖሮ እስከ ዛሬ ቢቆዩ ዛሬ ላይ በፍጹም ጭራሽ ከሶቪየት አይገነጠሉም። እንደምታዩት ቭላዲሚር ፑቲን እነ ክሪሚያን ጭምር
እየተቀለሉ ዩክሬንንም ሰማው የሚወስዱትን እርምጃ ትመለከታላችሁ። ይሄ ሩቅ ምሳሌ ነው። 1983-84 ኤርትራ ከኢትዮጵያ የተገነጠለችበት ሞመንት ላይ ለምሳሌ ኤርትራ በዛ ጊዜ በዛ አጋጣሚ ላይ የሽግግር መንግስቱ በሚመሰረትበት ሁኔታ ላይ እና አሰብን እነ ምጽዋን ምናምን ጠቅልለው ለራሳቸው ባያደርጓት ኖሮ ማለት ነው ራይት ናው እንደዚህ አይነት ነገር ቢመጣ እስካሁን ድረስ ቆይታ ኤርትራ ከዛ አሁን አሰብን ምጽዋን ይዤ ልጠቅለል ብትል የሚሰማት አካል አለ? አሁን ማንም ይሰማት የለም አይደል? ሶ ታይሚንጎች ጊዜ በጣም ማተር ያደርጋል። ይሄ በእነሱ እንትን መነገድ ከጦርነት ማትረፍ ምናምን የሚል ታፔላ ከተሰጠው በቃ ይመቻችሁ የራሳችሁ ጉዳይ ብዬ ነው የምትወው። ነገር ግን ይሄኛው ነገር ከኢትዮጵያ ቁጥጥር ውጭ በሆነ መልኩ በተፈጠረ ነባራዊ ሁኔታ ላይ ኢትዮጵያ እንደው ምንም አይነት ፍላጎት እንደሌላት ሀገር ከብቷቸዋል። ምንም አይነት ፍላጎት እንደሌላት ሀገር የሆነ እጆቿን አጣጥፋል እንድትቀመጥ ኤክስፔክት የሚደረግ የሚጠበቅ ከሆነ ያላችሁትን በሉኝ። የእውነት ከጦርነት ማትረፍን እየሰበከ ነው አላችሁ በሉ። ኢትዮጵያ ብሔራዊ ጥቅሟ ከተከበረላት የባህር ወደብ አክሰስና ባለቤትነቷን ካረጋገጠች የምትሉት ነገር ሁሉ ምንም አይገደኝም። ስለዚህ ቀጠናው ላይ ያለው የጂኦፖለቲካ ቅርጽ፣ የኃይል አሰላለፍና የመሳሰሉት ነባራዊ ሁኔታዎች የኢትዮጵያን ስትራቴጂካዊ ሚና የሚያጎሉ የሚያሳድጉ ናቸው፣ በተለይ በሰላምና ጸጥታ ጉዳይ ላይ። ስለዚህ ይህንን የሰላምና ጸጥታ ጉዳይ ላይ አብሬሽ ልስራ ብሎ አሜሪካ የጦር ጀነራሏን ስትልክ እንዲሁም ከኢትዮጵያ የሚቀርብላትን ፕሮፖዛል እየተጠባበቀች መሆኑ ከታወቀ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ እንዴት ፕሮፖዛሉ ይቅረብ ነው ሌላው ጥያቄ። ይሄ ጉዳይ በዚሁ ዘርፉ ላይ ያሉ ባለሙያዎቻችን የሚሰሩበት ነጥብ ስለሚሆን የሚያቀርቡትን ፕሮፖዛል አይተን ወይም በቀጣይ የሚሆነውን ነገር አይተን የምንመለከተው ይሆናል። አሜሪካ ግን ከመቼውም ጊዜ በበለጠ በአሁኑ ወቅት ከኢትዮጵያ ጋር በጋራ መስራት የሚለውን ነገር ያስቀደመች ይመስላል። በተለይ ላልኳችሁ በሰላምና ጸጥታ ጉዳይ በሰላምና ጸጥታ ጉዳይ አብሬ ልስራ የሚል አይነት ሐሳብን ስታነሳ አንድ ትላንትና የዚህ የአሜሪካው የውጭ ጉዳይ ምክትል ዋና ጸሐፊ ክሪስቶፈር ላንዱ እንዳልኳችሁ 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ሲከናወን ነው መጡ የተባለው። ያው ከዛው ጋር ታሪካዊ ሁነቱን አጣጣመውታል። እርግጥ ነው በኢትዮጵያ የአየር ኃይል ታሪክ ውስጥ በ1920ዎቹ ነው አይደል የተጀመረው። አክቹሊ ከዛ በፊት አፄ ኃይለ ሥላሴ በ1912 13 አካባቢ ላይ አውሮፕላን ወደ ኢትዮጵያ ለማስገባት ሞክረው ከዛ ሰይጣን ነው ተባለ። ያው ዘመናዊ ነገር ሁሉ ዘመናዊ ቴክኖሎጂ ሁሉ ጭራሽ በሰማይ ሊበሩ ነው ጭራሽ ተብሎ እንደ ሰይጣናዊ ስራ ተቆጥሮ ከፈረንሳይ ነበር የመጣውና ድጋሜ ተመልሶ የአውሮፕላን ሄዷል። ብቻ በጅቡቲ ተደርጎ እንዲመለስ ተደርጓል። እንግዲህ ያኔ ኃይለ ሥላሴ ስልጣን ላይ አልነበሩም። ባይዘወይ ስልጣን ላይ ሳይመጡ በፊት ነው ይህንን ጥረት አድርገው የነበረው። ዜን ወደ ስልጣን ላይ ከመጡ በኋላ አይ ቲንክ የኢትዮ ጣሊያን ጦርነት ከመጀመሩ በፊት የአየር ኃይል እንዲቋቋም ለማድረግ አስበው ከአሜሪካዎቹ ጋር የሰሩት ነገር አለ። ጥያቄ የሆነብኝ ነገር ምንድነው? አሜሪካ በአፍሪካ ግዙፉን አውሮፕላን ማረፊያ በመስራት የበኩሏን እየተወጣች ቆይታለች፣ አሁንም እየተወጣች ነው የሚል ሐሳብን ምክትል ዋና ጸሐፊው ተናግረዋል። አሁን ላይ የቦሌ ኢንተርናሽናል ኤርፖርት ያው አየር ማረፊያው ማለት ነው በአፍሪካ ግዙፍ ከሚባሉት አይደለም። ኦብቪየስሊ በጣም የተሻሉ አውሮፕላን ማረፊያዎች አሉ ሌሎች አፍሪካ ሀገራት። አየር መንገዱ ግን ያው የሚደርስበት የለም እንደሚታወቀው። አውሮፕላን ማረፊያ የሚለው ነጥብ ግን አሁን ቢሸፍቱ ላይ የሚሰራው አውሮፕላን ማረፊያ ነው በጣም የአፍሪካ ግዙፉ የሚሆነው $12 ቢሊዮን ይወጣበታል ተብሎ የሚጠበቀው እና አንደኛው አሜሪካ ከኢትዮጵያ ጋር መተባበር የፈለገችበት የንግድ አሁን ከሰላምና ጸጥታው ከመሳሰሉት ነጥቦች ባለፈ የንግድ ዘርፍም ደግሞ አለ። እንደምታውቁት ቦይንግ የኢትዮጵያ አየር መንገድ ደንበኛ ነው። ቦይንግ የአሜሪካ ኩባንያ ነው። የኢትዮጵያ አየር መንገድም ለቦይንግ ቁጥር 1 ከሚባሉ ማለት በቶፕ 10 ደንበኞች መካከል እርግጠኛ አይደለሁም። እንደው ቶፕ 10 ውስጥ ባናገኘው እስከ ቶፕ 10 ያናገኘው የኢትዮጵያ አየር መንገድን በጣም
ደንበኛ ከሚባሉት ዓለም አቀፍ የአየር መንገድ አገልግሎት ከሚሰጡ ተቋማት መካከል የኢትዮጵያ አየር መንገድ ይጠቃልላልና አሁን አሜሪካ ባለፈውም የተወሰነ ላነሳላችሁ ሞክሬ ነበረ። እዚህ ቢሸፍቱ ውስጥ የሚሰራው የግዙፍ የአውሮፕላን ማረፊያ ጣቢያ ፋይናንስ በማን ነው የሚደረገው ሲባል ያው የኢትዮጵያ መንግስት ፋይናንስ ማድረጉ እንዳለ ሆኖ የአሜሪካ መንግስትም ኢንቮልቭ እንደሚያደርግበት እንደሚሳተፍበት ይጠበቃል። አየር ኃይል ወይም ደግሞ የኢትዮጵያ የአየር ኃይል ዘርፍ እንዳልኳችሁ አየር መንገዱን ጨምሮ አውሮፕላን ማረፊያውን ከዛ ደግሞ የጦር ጀቶችን ጨምሮ የጦር አውሮፕላኖችን ጨምሮ አሁን አይተን ከሆነ በጣም ኢትዮጵያ አሉኝ ከምትላቸው የጦር ጀቶች መካከል አንዱ SU-30 ምናምን ነው። ያውም ሚግ 27 ይዛችሁ ሚግ 20 ነው ምናምን ይዛችሁ SU-30 SU-27 ከያዘ ሀገር ጋር አትሳፈጡ የሚል አይነት አስተያየትንም ጠቅላይ ሚኒስትሩ ተናግረው ነበር አይደል? ይሄ SU የሚባለው ቴክኖሎጂ SU-27 SU-30 SU-35 እንዲህ ያለ አሉ የተለያዩ አይነት እና ኢትዮጵያ ውስጥ SU-30 አለ መሰለኝ SU-30 or SU-27 ሁለት አንዱ አለ። ዓለም ላይ ብቻ ሩሲያ የምታመርተው የጦር ጀት ነው አሉ ከሚባሉ የጦር ጀቶች መካከልም የሚጠቀስ ነው። ግን የምን ስሪት ነው? የሩሲያ ነው። አሜሪካ በጣም የምትኮራባቸው SU የተባሉ የሚጠሩ የአሜሪካ ማለት የሩሲያ የጦር ጀቶችን የሚፎካከሩ ወይም የሚበልጡ ሊባል የሚችሉት F-16 የተባሉ የሚጠሩት F-30 አሁን በጣም ግዙፍ የሆነ ሌላ በዚህው ዘርፍ ውስጥ የሚጠራ በጣም ተቅጣጭ የሆነ ቴክኖሎጂዎች ቨርቲካሊ F-35 የሚባለው የአሜሪካ የጦር ጀት ቨርቲካሊ በቃ ሲቆምና አሁን አይታችሁ ከሆነ የጦር ጀቶች ተንደርድረው መጥተው ማኮኮቢያው ላይ ምናምን ነው አይደለ እንትን የሚሉት የሚቆሙት። እነዚህኞቹ ቴክኖሎጂዎች ግን ቨርቲካሊ ነው በቃ ሲነሱም ሲቆሙም ቀጥ ብለው ወደ ላይ እንደ ሮኬት ማለት ነው ላውንች የሚያደርጉ አይነት ቴክኖሎጂዎች አሉና ምናልባት አንደኛው የአሜሪካ መንግስት ከኢትዮጵያ ጋር በጋራ ሊሰራበት የሚያስበው ዘርፍ ያው ከሁለቱም ባለስልጣናት ከጎበኙት ባለስልጣናት ከአሜሪካዎቹ ባለስልጣናት እንደተረዳነውም ይሄው በኢትዮጵያ የአየር ኃይል ዘርፍ ላይ ጭምር አሜሪካ ኢንቮልቭ ማድረግ እንደምትፈልግ በቀጣይ ይኳሉ በቀጣይ የአሜሪካ ሰራሽ የሆኑ እንትኖችም ጭምር ተጠቃለው በጣም ደማቅ የሆኑ ኤርሾዎች የሚሊተሪ ፕሬዶች ይከናወናሉ የሚል ሐሳብን ጭምር እስከ መሰንዘር ደርሰዋልና ይሄኛው የንግድ አጋርነትም ሌላኛው አሜሪካ ጋር አብሮ ለመስራት የሚቻልባቸው እድሎች ናቸው። አሁን ይሄን ሁሉ ለምንድነው አሜሪካ ጋር እንስራ ያልክ የምትጨቀጭቀል ልትሉ ትችላላችሁ። ነገር ግን እኔ ነግራችኋለሁ for the next ጥቂት ዓመታት 25-30 ዓመታት ምናምን አካባቢ ብቻ ይሄ አሜሪካ መር የሆነው ስታትስ ኮ ሳይቀየር የሚቀጥል ነው የሚመስለኝ። ገብቷችኋል? ስለዚህ አሜሪካ ደግሞ ሌላ ኃያል the great power የምትባል ሀገር ነች። ስለዚህ great power ጋር ለምን እንስራ ትለናለህ ካላችሁ በጣም ወደ ኋላ ተመልሶ ላይክ ሰው ፊደል ሲጀምር ከሃ እንደሚጀምረው ስለ ዓለም ስሪት እሱን ወደ መጀመር መመለስ አለብን ማለት ነው። ግን ከዛ ያለፈ መረዳት እንዳላችሁ ስለማምን ነው ነገሩን እንደው ሁሉንም ነገር የታሪክ ነገሩን ላይ ፎከስ ማድረግ ያስፈልግን ብዬ ማምነው እንጂ አስፈላጊ ከሆነ በዝርዝር ያኛውን ፓርት ለምን መስራት ያስፈልገናል የሚለውንም ገባበት ይችላል። ግን ካለን ሰዓት አንፃር እንደና አሜሪካ ከመሰሉ ሀገራት ጋር አብሮ መስራት መቻል አሁን ግብጽ ለምሳሌ ለምን ይመስላችኋል? ቆይ ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲህ በቃ የሚያጎበዱ የሚያሞካሹት የሚያደንቁት የኔ ተወዳጁ አምባገነን መሪ እያሉ የሚገልጹት ለምን ይመስላችሁ? አብረው ስለሰሩ ነው። በሙስናም ይሁን በኦፊሻላዊ በሆነ መንገድም ይሁን ብቻ በተለያየ መንገድ አብረው በመስራት ላይ ነው የሚገኙት እና ይሄ አብረው የመስራቱ ነገር ከአሜሪካ ጋር የኢትዮጵያን ጥቅም ለማስከበር በሚደረግ ጥረትና ርብርብ ላይ የራሱ ሚና ስለሚጫወት ጭምር ነውና የዚህ የአየር ኃይሉ ጉዳይ ላይ መሪዎቹ መገኘታቸው ከዛ ያስተላለፉት መልእክት ደግሞ somehow አሜሪካም በዚህ የኢትዮጵያ የአየር ኃይል ኢንዱስትሪ ላይ በኢትዮጵያ የአየር ማረፊያ በመሳሰሉት ስራዎች ላይ ኢንቮልቭ ማድረግ እንደምትፈልግ ማሳያና ማረጋገጫ ነው። እንዳልኳችሁ የቢሸፍቱ አየር ማረፊያ መንገድ ላይ ፋይናንስ ከሚያደርጉት አካላት መካከል አንዷ አሜሪካ እንደሆነች አረጋግጣለሁ። 630 ምናምን ሚሊዮን ዩኤስ ዶላር እንደ መጀመሪያ እንትን ሆኖም እንደ መጀመሪያ ፕሮጀክቱ ሲጀመር አብሮ ሳይሰጥ አይቀርምና
አሜሪካ ጋር በእነዚህ ጉዳዮች ላይ የጋራ ነገር እያገኘን መሄዳችን አይ ቲንክ ራይት ናው የዲፕሎማሲው ጉዳይ ኢትዮጵያ በዲፕሎማሲው ረገድ በቃ የተዋረደች የተናቀች ምናምን ከሚለው ትርክት በተቃራኒ ስቲል የኢትዮጵያን ፍላጎት ለማክበር ስቲል ከኢትዮጵያ ጋር ለመስራት ጥረት የሚያደርጉ ፍላጎት የሚያሳዩ አካላት እንዳሉ ማሳያና ማረጋገጫ ነው። ወደ መደምደሚያው ስመጣ በእነዚህ ጉዳዮች ላይ በሰላምና ጸጥታ፣ በንግድ በመሳሰሉት ላይ በንግድ ግንኙነቶች ላይ አብሮ መስራት መቻሉ እንዳለ ሆኖ እነዚህን ጉዳዮች ላይ አብረን ለመስራት በምናደርገው ጥረት ደግሞ ብሔራዊ ጥቅማችን ሉዓላዊነታችንን ለምሳሌ በታላቁ የኢትዮጵያ የህዳሴ ግድብ ላይ ሊመጣ የሚችል ተያያዥ ጫናን መመከታችንን እርግጠኛ መሆን አለብን። ገብቷችኋል? አንድ ነገር ሲመጣ መታወቅ ያለበት ነገር ዝም ብሎ በቃ ሊረዱን ስለፈለጉ ወይም ከኛ ጋር አብረው መስራት ስለፈለጉ ምናምን ብቻ አይደለም የሚመጡት። የሆነ የሚፈልጉት ጥቅም የሆነ የሚፈልጉት ነገር አለ እና ለምሳሌ እንዲህ አይነት ኦፈር ቢያቀርቡስ ለኢትዮጵያ የባህር በር የምታገኝበትን ነገር እናረጋግጣለን ወይም ለኢትዮጵያ የባህር በር በሆነ በኩል እንስጣት፣ በዛ ላይ ለምሳሌ በአንደኛው የቀይ ባህር መግቢያ መውጫ ላይ የምታገኝበትን መንገድ እንደግፋለን፣ አብረን ከጎን እንቆማለን፣ ይህን ነገር እንዲሳካ የበኩላችን አስተዋጽኦ እናደርጋለን፣ ከዛ ግን ከግብጽ ጋር አስገዳጅ የሆነ ስምምነት ፈርሙ ቢሉስ? ሆነስትሊ ስነግራችሁ ሳስበው ራሱ ያስፈራኛል። ጥንቃቄ በጣም ይፈልጋል። ይሄኛውን ሴናሪዮ በቀጣይ ፕሮግራማችን ላይ በዝርዝር እንመለከተዋለን። ለኢትዮጵያ የባህር በር ተደራሽና ባለቤት የምትሆንበትን መንገድ ግብጽም ጨምሮ ማለት ነው እደግፋለሁ፣ አሜሪካም እደግፋለሁ ብላ ነገር ግን የአባይ ውሃን ጉዳይ በተመለከተ አስገዳጅ የሆነ ስምምነትን ደግሞ በዚህ ኢትዮጵያ ትፈርም የሚል አይነት ጥያቄ ቢቀርብስ? እስኪ እናንተም አስቡት፣ እኔም በደንብ ላስበው። በቀጣይ መሰናዷችን ስንመጣ ጠብሰቅ ያለ ነገር ይዘንበት እንመጣለን። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነፃነት ላቀው አብሬያችሁ ቆይታ አድርጌያለሁኝ በገበያ ፖድካስት። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየቶቻችሁንም እንደተለመደው በሐሳብ መስጫ ሳጥን ላይ ያስቀምጡልን። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።